ወዴትም ላይ እንዳታስብ ተኩሳለሁ። ቆይ እንዴት አንተ እዚህ እንዴት ልትመጣ ቻልክ? ስለኔ ያልሰማህም መሰለኝ። መልክን ስላላየሁት አያውቀኝም ብለህ አስበህ ነበር? እኔ ወንጀለኛን በሽታ ማወቅ እችላለሁ። ይኸውልህ ነገሮች አንተ እንደምታስባቸው አይደሉም። እኔ በላይን አልገደልኩትም። ዝም በል። ወንጀለኛ ባትሆንም አትሸሸግም ነበር። ይኸውልህ ተስፋ እኔ በማስተናግደው መንገድ አስተናግደዋለሁ። እሺ አጎቴ። ሲጀመር እዚህ ለምን እንደመጣህ ገብቶኛል፣ ግን ምንም ሳይቆይ ጉድ ተጋለጠ። ምን እያልክ ነው? ተረጋጋ እንጂ። ከማን ጋር ነበር ስልክ ስታወራ የነበረው? ስልኩን አምጣው፣ አሳየኝ። አልሰጥም። ምን ሆናል ልጅ? ተረጋጋ እንጂ። ምንድን ነው እንደዚህ አክብሮት ማጣት? አልረጋጋም። ለምንድን ነው የምረጋጋው? ሲጀመር ትሰማኛለህ? እዚህ ቤት የመጣሁት የኔን ቤተሰብ፣ የወንድሜን፣ የጽናትን ህይወት የሚበጠብጥን ሰው ለማስወገድ ነው። እሺ ፈጽሞ እንደዛ አይደለም ልጅ። ስህተት አትስራ። ስልኩን አምጣው ብያለሁ። አልሰጥም። አሁን ደግሞ ይበልጥ እንድቀማህ እያስገደድከኝ ነው። ነው ሌላው ቢቀር ለእድሜ ለሽበቴ አታከብረኝም እንዴ? መኝታ ቤት የመተህ እጅን ታነሳለህ በእኔ ላይ። አላከብርህም። ሲጀምር ለውሸታምና ለሴረኛ ሰው የምሰጠው ቅንጣት ታክል ክብር የለኝም። እሺ ይኸውልህ ትሰማኛለህ? አሁን ስልኩን አምጣው። ኪራን የሚጎዳ አንድ ነገር አድርገህ ከሆነ ደግሞ ይበልጥ አዋርድሃለሁ። ነው ምንድን ነው እዚህ የተፈጠረ ያለው? ምንድን ነው እሱ? እና ይኸውልህ ልንገርህ፣ ልጅ እዚህ ድረስ ተከትሎ መጥቶ እጁን አነሳብኝ። ናው ምን አድርገህ ነው? ዝም በይ አንቺ ደግሞ። አንድም አንቺ ነሽ ሁሉንም ሰው እያመንሽ ነው። ምን እያልክ ነው? ምን እያደረግክ ነው? ምንድን ነው በትልቅ ሰው ፊት እንደዚህ አምባጓሮ መፍጠር? ልክ አይደለም። አባዬ ምን እያወራ እንደሰማሁት እኮ አንተ አታውቅም። ሳሎን እዛ በሚጣፍጥ አንደበቱ እየሸነገለን ነበር። እዚህ ግን ለምን እንደመጣ ሲያወራ ሰምቼዋለሁ። ናሁን አሁን መስመር አለ። እታች ወረድና ጠብቀኝ፣ እዛ እናወራለን። አባ እባክህ ስልኩን ማየት አለብኝ። ነው ምን ሆነሃል እንዴ? እንግዳ ናቸው እኮ ቢያንስ እሳቸውን አክብር። ጽናት ምን ማድረግ እንዳለባት ግራ ገብቷታል። ኪራ አሁንም በደበቅ የመጣ ጽናትን ማግኘት ቀጥሎበታል። የኪራ አጎት ያልተገባ መጥፎ የሚባል ባህሪ ናሆም አሳይቷቸዋል። ምሩና ናሆም ከልጃቸው ጋር ጥሩ ጊዜ እያሳለፉ ነው። አሁንም ምሩሽና ናቲ እየተስማሙ አይደለም። ይጣላሉ፣ ይጠጣል። ምን እንደሆነ ችግሩ አልገባንም። መርማሪ ፖሊሱ አሁንም አጥብቆ እየጠየቀ ነው። ቤቲ በሆነ ባልሆነ መናደዷን ቀጥላበታለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁንም ሰላም ብያለሁ። እንግዲህ ጽናት ተከታታይ ድራማ ቀጣዩን ክፍል ይዤላችሁ መጥቻለሁ። ምዕራፍ 2 በጣም አስተማሪ አዝናኝ የሆነው ጽናት ድራማ በጣም የሚገርም አሜዚንግ የሚያደርግ እየሆነ ነው። እንግዲህ አብረን እናየዋለን ቀጣዩን ክፍል። ጽናትና ኪራ በጣም ስለተነፋፈቁ እንደ በቀደሙ ቆርቆሮ አይደለም የመጣው። አሁን ግን በሚገርም ሁኔታ ነበረ። ከመርማሪ ፖሊሱ ጋር ደግሞ የሚያም ነገር ተገናኝተዋል። አሁንም ድርጅቱን የምታስቀጥለው እህቱ ኪያና እንዲሁም ደግሞ ሀና ኤደን እንዲሁም ደግሞ አሁን የሀና ወዳጅ የሆነ የማነው የኪያ ወዳጅ የሆነው የሚገርም ነው። ኤደን የወደደችው ነበር የመሰለኝ እኔ ራሱ ማለት ነው። ጽናትና ኪራ አሁንም በሚገርም ሁኔታ ሳላ ውስጥ እየተጫወቱ ነው። የኪራ አጎት መጣ ብለው በተለመደ በትልቅ አንደበታቸው ልጆቼ እንደዚህ አትሆኑ፣ ሰው አይመጣም ብላችሁ እንደዚህ መሆኑ ጥሩ አይደለም። አሁን ያላችሁበትን ወናፈል ለማለፍ ስትሉ ቁማችሁ ሳይሆን እንደ ዛር ተኝታችሁ ነው መሆን ያለበት እያሉ እየመከሩ ቀጥለውበታል። በመሆኑም ኪራ ወደ አጎቱ ቤት ኪራ ወደ ራሱ ቤት ከመጣ በኋላ ናሆም ኪራ ጠፍቷል ካላየሁት የኪራ አጎት ነኝ የሚለውስ ምንድን ነው እያለ በር መቆርቆሩን ቀጥሎበታል። በመሆኑም ግን ጽናት ኪራ ያለበትም ማንም እንዲያውቅ ስላልፈለገች እግሯን የተቀጨች መስላ ብላ ስትወድቅ ናሆም ወደ ጽናት በረረ። ኪራም ደግሞ ቶሎ ብለህ አምልጥ ተባለና ከቤት ወጥቶ ቶሎ አመለጠ። አጎቱም ሳሎን ቁጭ ብለው ጠበቁት። ናሆም በስራው ሁሉ ግራ ስለተጋባ አጎት የሚባለው ማን ነው ምንድን ነው ብላ እራሷን መጠየቅ ያዘ።
በመሆኑም አባቱን ጠራና ከአባቱ ጋር ሄዶ አጎት ተብዬውን እንዲያየው ለማድረግ ፈለገ። ምክንያቱም የኪራ አባትና የኪራ እናት ከመሞታቸው በፊት ለኪራ አባት እና ለኪራ እናት የቅርብ ጓደኛ የነበሩት የናሆም አባትና እናት ናቸው። ስለዚህ የኪራ አጎትን ሊያውቃሉ ብሎ ስላሰበ ነበረ። የናሆም አባት በጣም አስተዋይ ብለህ ናቸው፣ ትልቅም ሰው ስለሆኑ ማለት ነው። የናሆም አባት ከመሄዳቸው በፊት የልጅ ልጃቸውን የምሩን ልጅ ካጫወቱ በኋላ ናሆም ልጄ ምንድን ነው የምትፈልገው? አሁን በነፃነት ማውራት ትችላለህ በማለት ጠየቁት። አባቴ ጽናት ኪራ እንደሌለ ታውቃለህ፣ ነገር ግን ከቀን ቀን የእሷ ነገር ግራ እያጋባ ነው። አሁን ደግሞ የማታውቀውን የኔ ቢጤ መሳይ ሶፋ ላይ ቁጭ ብለው አብሬ አይቻቸዋለሁ። ስለዚህ ይህ ነገር ችግር እንዳይፈጠር መከራት ብሎ ነገረው። በመሆኑም ተያይዘው ወደ ኪራ ቤት ከሄዱም በኋላ አጎትየው ተብዬው ትልቅ ስለነበሩ እያወሩ ቆዩ። ስልክ ተደወለላቸው። በመሀል ስልኩን ለማንሳት ብለው ወደ ክላሳቸው አመሩ። ናሆም ተከታትሎ አመራ። መቼም የሚያወሩትን ቅንጫፍ ነገር ነው የሰማው። ይሄም ደግሞ ኪራ ከቤቱ ሲወጣ አዘናግቶ ስለነበረ ከእንትኑ ጋር የሚገርመውን ደግሞ ከመርማሪው ጋር ፖሊሱ ጋር አገናኘታቸው። ከመርማሪው ፖሊሱ ጋር ተገናኝተው ነበረ። መርማሪው ፖሊሱ ስላላያቸው ገፋ አርጓቸው ሄደ። በመሆኑም ይቅርታ ጠየቃቸው። ኪራ ድምፁ እንዳይታወቅበት ስለፈለገ ምንም መመለስ አልፈለገም። ቀጥ ብሎ ሄደ። ይቅርታ እኮ እያልኩ ነው አልሰሙኝም በማለት መርማሪ ፖሊሱ ተናገረ። መርማሪ ፖሊሱ በጣም ተጠራጥሮ ስለነበረ ምክንያቱም ልብሱ እንጂ እጁ የወጣት እግሩ የወጣት ይመስል ነበረ። በመሆኑም ዞር ብሎ ካያቸው በኋላ ሁለቱም ዞር እየተባሉ ከተለያዩ በኋላ የህግ ባላጋር ነኝ ቁም በማለት ድምፅ አሰማ መርማሪ ፖሊሱ። ኪራም ደግሞ እንዳልሰማ ሸምጥጦ መሄድ ቀጠለበት። እንደማይለቀው ሲያቅ ልብሱን ሰብስቦ ሩጫውን ቀጠለ። በመሮጥ ራሳቸውን ሁለቱም ከደከሙ በኋላ ሁለቱም ሳይተያዩ ተለያዩ። ኪራ መሀል ላይ ደረሰና እንዳልተከተለው ሲያቅ ስልኩን አውጥቶ ላጎቱ መደወል ያዘ። ይህኔ ነበር ናሆም የሰማው የኪራን ድምፅ። ሁላቸውን አሳምናቸዋለሁ፣ በቋንቋቸው አናገራቸዋለሁ ብሎ ነበር የኪራ አጎት። ይህንን የሰማው ናሆም እሳት ለብሶ እሳት ጎርሶ የኪራን አጎት መናገር ቀጠለበት። እጁንም ቀሰረበት። ተከታትሎ የመጣው የናሆም አባት እንዲሁም ጽናት ምንድን ነው የተካሄደ ያለው በማለት ጠየቁ። ልጅ እኮ ካለሁበት ክላሴ ድረስ መጥቶ እጁን ቀሰረብኝ፣ እጁን ጠቆመብኝ፣ ትልቅ ሰው አይደለሁ አያከብረኝም ወይ በማለት ተናገሩ። ናሆም ልጄ እንደ አባት ነው መመክረህ፣ ውረድና ታች ጠብቀኝ እንነጋገራለን ብለው የናሆም አባት ማስጠንቀቂያ ሰጡት። ናሆም ሊሰማ ተቀባይነት የለውም። ስልኩን ማየት አለብኝ ብሎ ድርቅ አለ። ጽናትም ቀጠላለች እና ትልቅ ሰው እኮ ናቸው፣ ቢያንስ እንግዳ ናቸው፣ ማክበር ይገባሃል ማለቱን ቀጠለችበት። ውስጡን የምታውቀው ጽናትና ኪራ እንዲሁም ደግሞ አጎቱ ብቻ ናቸው። ወደፊት ጊዜያው ይቅርታ እንደሚጠይቃቸው ምንም ጥርጥር የለውም። እሱ ከልቡ የተነሳ ውዴታ ስላለበትና ከልቡ የተነሳ ስለተጨነቀ ነው። አጎት መሆናቸውን በግልጽ ቢያውቅ ኖሮ ይህን ያክል መንገድ አይሄድም ነበር ብለን እናስባለን። በመሆኑም ተናዶ ወደ ቤት አመራ። ሚስቱንና ልጁን ሳያናግራቸው ቁጭ ያለው ናሆም እስከ ዛሬ ስሟቸው ነበር ቁጭ የሚለው። ዛሬ ግን ዝም ብሏቸው ቁጭ ስላለ ምሩ ልጇን እንዲህ በማለት ተናገረች። ሚጣዬ እኔና አንቺ ስላላናገረን ናሆምን ተባብረን እናኩርፎ በማለት ቀልድ ጀመረችበት። በጣም ስለተናደደ ምሩ ይቺ ጓደኛሽ ትሰሚያት እንደሆነ መከሪያት፣ አንቺን ትሰሚያሻለች፣ ማንንም እያመጣች ታስገባለች። እንዲህ እኔ ወንድሜ ከጎን የለም ተጨንቄያለሁ፣ ምን ሆና ነው እሷ አሰማም እንደ አንቺን ትሰማት መከሪያት በማለት ተናገራት። ምሩም ደግሞ ለስለስ ባለ ድምፅ እሱም ማለስለስ ቀጠለችበት። ናሆም የተረጋጋ እነግራታለሁ ሁሉም ነገር በሰላም ነው ምናምን እያለች አረጋጋችበት። በመጨረሻም ይቅርታ ጠየቃት። ችግር የለውም ለእኔ ባለቤት አይደለሁ እያለች ሚስት የምታረገውን ለባሏ አክት ሁሉ አሳይተዋለች። አሁንም ያልተግባቡት ቤትና ሄኖክ አሁን መጠላቅ ቀጠለውበታል። ከዛ ቀሙ ግን ትንሽ ደበረ ስላረጋት ኪያ ወደ ማኪያቶ ልትጠጣ ወደ ካፌ አቅንታይ ነበረ። ካፌ ውስጥ የነበረው
ሄኖክ እንግዲህ በፊት ተወደው ነበረ። ካፌ ውስጥ የነበረው ሄኖክን አይተዋለች። እንዳላየች ለመቀመጥ ፈለገች። እሱም ደግሞ ያረገውን የቤቲን ቀለበት አወጣና ወደ ኪያ ዘንድ አመራ። ኪያም ተናዳ እንዳትነካኝ፣ አንተ እዚህ የተሰበሰበበት ሰው ላይ ጉድህን እንዳላወጣው እንዳላዋረደ፣ ስለዚህ አንተ ውርደታም ቅሌታም ተወኝ ብላ ራሷን አረጋግታ እሱን ለሱ ያላትን ስሜትና ጥላቻ ገልጻለት ከካፌው ወጥታ ሄደች። ሄኖክ ያለ ቀለበት ያመራው ወደ ቤቱ። ቤቲ ውሃ ቀጠነ ብላ እሪ የምትለው መቼም አይግባቡም። ቤቲ ከማንም ጋር የምትግባባ ጸባይ የላትም። ምናልባት የጎደለባት ነገር ስላለ ብዬ እኔ በውስጥ ያስባለሁ። በሆነው ባልሆነው ማልቀስ፣ መነጫነጭ፣ ከሰው ጋር አለመግባባት፣ ብቻዋን መቀመጥ፣ ብቻ ግራ የሚያጋባ ጸባይ ያላት ቤቲ አሁንም እንደተለመደው ናሆም ሄኖክ ማለት ነው። ሄኖክ ሲመጣ መጮኋን እንደምትቀጥል የተረጋገጠ ነው። ከዛ በፊት ግን አቶ ቤቲ ወይዘሪት ቤቲ በጣም የሚጠረጠረውና ወንጀለኛ የተባለውን ወደ ቤቷ አስገብተዋለች። በላይ እንገሏል ተብሎ የሚታሰበውን የበላይ ጠባቂ የነበረውን መርማሪ ፖሊሱ አፈንፍኖ የነ ቤቲን ቤት የነ ኪራን ቤት ስለተጠራጠረ እየተመላለሰ መጠየቁን ቀጥሎበታል። የኪራ መጥፋት አሁን ደግሞ ወንጀለኛ የተባለው ደግሞ በትልቅ ገንዘብ መፈታቱ የሚያጠራጥር ነው። ግን አቶ በላይ የገደሉት ወይዘሪት ቤቲና አቶ ሄኖክ መሆናቸው የተረጋገጠ ነው። ነገር ግን ኪራ ባላጠፋው ጥፋት ጥላቻ ስላለበት ብቻ እሱ ገሎታል ተብሎ መደምደም፣ ከዛም በኋላ ኪራ ባልሰራው ስራ መሰቃየቱ ይገርማል። ቤቲ ቤቷ ተቆራቆረላት። ቤቱን አትከፍትም ወይ? ምን ሆነህ ነው አንተ? ቆይ ተቀምጣ አሰማም ወይ ብላ ጠየቀችው። ምንድን ነው የምትፈልጊው? ማን እንደቆረቆረ ሳላቅ እንድከፍትልሽ ትፈልጊያለሽ? በማለትም መልስ ሰጣት። ቤቲ እየተናደደች እየተሞነጫጨቀች በሩን ከፈተች። ስታየው ጠበቃው ነው። አሁንም በሩን ዘጋችው። ጠበቃው ቤቷ ውስጥ የደበቀችውን ተጠርጣሪ ቁምሳጥን ውስጥ ግባ ካለች በኋላ ለጠበቃው ለማነው ለፖሊስ አካሉ ማለቴ ነው በሩን ከፈተችለት። መርማሪው ማለት ነው። ምን ሆነሽ ነው ቤቲ? በሩን ከከፈትሽ በኋላ መላእክተ ሞት እንዳየሽ ሰው መልሽ ዘጋሽ ውሳ በማለት መርማሪ ፖሊሱ ጠየቀ። አይ እያለች ያልሆነ የሆነውን መቀበጣጠሩን ቀጠለችበት። እቤትም ከገባ በኋላ ያንቺና የሄኖክ ትዳር ለምን የተደበቀው እያለ ማናዘዙን ቀጥሎበታል። መቼም የተለየ ጥያቄ አይጠይቃትም። በላይን ማን ገደለው? ትዳራችሁ ለምን ተደበቀ? ቤትሽ ምንድን ያለው? ምንድን ነው የሚሻልሽ? ውሃ ላምጣልሽ ወይ ማለቱ የተለመደ ነው። ኪራ አሁንም በጭንቀት ስላለ ላጎቱ ከደወለ በኋላ በጨለማ ወደ እንትና ቤት ማብራት የፈለገው ወደ ጽናት ቤት እንደተለመደው ልብሱን ጠቅልሎ ማብራቱን ቀጥሎበታል። በሌላ በኩል ደግሞ የተጨነቁት ናሆምና ምሩ መጨቃጨቃቸውን ቀጥለውበታል። ምላሉሽና ባሏ ደግሞ ሁሌ እየጠጣ እሷን ዞር ብሎ ስለማያት በጣም ቅሬታ ተሰምቷታል። በምድር ላይ እንዳንተ የምወደው ሰው እኮ የለኝም። ምን ሆነህ ነው? በጣም የተገፋው ሰው ነኝ፣ የተሰቃየው ሰው ነኝ፣ አንተ እንኳን አትክፋኝ በማለት ተማጸነችው። ይህንንም የሰማው ናቲ እሺ ወድሻለሁኝ፣ እኔም እኮ አፈቅርሻለሁ፣ ከአንቺ ሌላ እማቀው ሴት የለኝም እያለ መላከቱ ቀጥሎበታል። ምክንያቱም እንትና ማን ነው ቆይ ናቲ የሚባሉ ሰዎች ሰላማቸውን ተነስቷል። እንዴ የማውቃቸው ራሱ ናቲ የሚባሉ ብዙም ያን ያክል አይደሉም፣ ወደ ሱስ ነው የሚመሩት እና ይሄም ገርሞኛል። ደግሞ ናቲም እሺ ተዋለው ከዛሬ በኋላ ላንቺ ስል እንደውም ዛሬ ካንቺ ጋር ነው ማሳልፈው፣ ምግብ እየሰራሽ አግዝሻለሁ፣ የጧቱን ምግብን እየሰራው አልተስማማሽም፣ ስለዚህ አተክዥብኝ ምን አሉሽ እያለ ማባበሉን ቀጥሎበታል። ተያይዘው ወደ ኪችን ሄዱ ምግባቸውን ሊሰሩ። የተጨነቀውና በጣም ያበደው ናሆም ከአባቱ ጋር መነጋገሩን ቀጥሎበታል። ከአባቱ ጋር ከሄደ በኋላ መነጋገራቸው ይህን ይመስላል። ልጄ ናሆም ምን ሆነህ ነው ከትልቅ ሰው ጋር አምባጓሮ መግጠም
ተገቢ ነው በማለት የናሆም አባት ጠየቁ። አባቴ ምን እንዳወራ ስላልሰማኸው ነው፣ እኔ በጆሮዬ ግን ሰምቼዋለሁ። እዛ ሳሎን በለስላሳ አንደበቱ ይሸነግለናል፣ እዚህ ደግሞ መጥቶ ሌላ ነገር ያወራል። ስለዚህ ተወኝ አባቴ፣ እኔን አታምነኝም ወይ በማለት ቀጠለ። እንግዲህ ከትልቅ ሰው በላይ አንተ የምታውቀው ነገር የለም። በዚህ ጉዳይ ላይ ደግመህ ብዙ ነገር እንዳታወራ፣ ቀጥ ብለህ ወደ ቤት አምራ በማለት ወደ ቤት እንዲያመራ አደረጉት። ጽናት በመጨነቅ ናሆም እኔ እኮ ያንተ ጭንቀት ገብቶኛል፣ ግን ይህ ትክክለኛ ነገር ነው፣ አሁን ምንም ነገር ልልህ አልፈልግም ብላ ወደ ቤቱ አምርታለች። ኪራ አሁንም በምሽት በጨለማና ስለተባለ በጨለማ መሄዱን ቀጥሎበታል። መርማሪ ፖሊሱ በጣም ስለተጠራጠረ ያለበትን የገባበትን ተከታትሎ አሁን ፊቱን አዙሮ ወደ ምዕራብ ነው ብለ ወደ ምስራቅ ብቻ ፊቱን አዙሮበት ነበረ። ፊቱን አዙሮ ቁሞ እየጠበቀው ነበር ጥይት አቀባብሎ። ኪራ በድንገት እዚህ ድረስ ምን ልታረግ መጣ? ለምንድን ነው እንዲሆንከው በማለት ጠየቀበት። እኔ እኮ ወንጀለኛን አይደለም ሳላይ በማሽተት እንኳን እማቅ ሰው ነኝ። አልታይም ብለህ ነበር ወይ? ፊት ያልታየም ነበር ብለህ ነበር ወይ የሮጥከው? እኔ እንደምታስበው ወንጀለኛ አይደለሁም። አቶ በላይን አልገደልኳቸውም። ስለዚህ አትሳሳት በማለት ኪራ ሊማጸነው ሞከረ። ነገር ግን መርማሪ ፖሊሱ በጣም ስላመረረ እና ተጠርጣሪ ካልሆንክ ይህን ያህል መሸሽና መራቅ ምን አስፈለገ በማለት ቀጠለበት። አይ እኔ አይደለሁም፣ ስለዚህ አታቀባብል አለው። ምንም ሊሰማው ስላልፈለገ ምንም ያለውን አማራጭ መጠቀም ነው የፈለገው። በእጁ የያዘውን ጨርቅ ጠቅልሎ ፊቱ ላይ ጣለበት። ነገር ግን ከጥይቱ እሱ አላስተረፈውም። ጥይቱን ተኩሶ ጀርባውን መቶታል። ኪራ እውነት ይጎዳ ይሆን ወይስ ይሞት ይሆን? አብረን የምናየው ነው ቀጣዩን ክፍል። ጽናት ተከታታይ ድራማ ይህን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ ቸርን ሰንብትላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።